ወይ አዲስ አበባ ወይ አራዳ ሆይ ለወንድሜ እንዳለ ተረፈ ከተለያየንበት ቀንና ሰዓት ጀምሮ ለጤናህ እንደምን ሰንብተሃል? እኔ ደህና ነኝ፣ አምላክን አይክፋው ካንተ ከወድ ወንድሜ ናፍቆት በስተቀር። አባባ ደህና ነው፣ መቼም እንደተቀየመ አውቃለሁ። መቼስ የፈሰሰው አይታፈስምና። ልክ የኪዳነ ምሕረት ዕለት አይደል ከቤት የወጣው? ቀኑን ሙሉ ሲሄዱዬ ጀንበር ልትገባ ስትል ደጀን ከተማ ደረሱ። ማታውኑ የጭነት መኪና አገኘውና አዲስ አበባ ላይ አደረሰኝ። ተስማምተን 6 ሽልንግ ከፈልኩት። አብረውኝ የተሳፈሩት ሰዎች በኋላ ሲነግሩኝ ባለመኪናውን ያገኘልኝ ደላላ 1 ሽልንግ አታሎኛል። ኩንታሉን፣ ቆዳውን፣ ሰውንም ስለጫነ መሬት ሆነው ሲያዩት ሰማይ የነካ ይመስላል። በግድ እየተገፋው በመሰላል ከወጣሁ በኋላ መሬት ያለው ሰው የማነሱ ነገር። መኪናው እያገሳ መሄድ ሲጀምር በጣም ፈራሁ፣ ባባሁ። በመንገድ ላይ የነበረው ሰውም ውሻውም ዶሮውም እግሬ አውጭኝ እያለ ሸሸ። ከፊታችን መሬቱና ዛፉ ሳይቀር ወደ ኋላ ሲሮጥ ጊዜ ባሰብኝ። ቁልቁለቱን መውረድ ሲጀምር ወደ ቀኝ ወደ ግራ ዘመም ሲል ተሽቀንጥሬ ገደል የምገባ መሰለኝና አቁምልኝ ልውረድ ብዬ ብጮህ ማን ይስማኝ? አይኔ ያየ ገደል አልገባም ብዬ ብሸፋፈን ነፋሱ ጋቤን ገፈፈኝ። አይ እንግዲህ ባወጣ ያውጣው ብዬ ገመዱን በሁለት እጄ ጥርቅም አድርጌ አጥብቄ ያዝኩት። የሹፌሩ አሽከር ከልቡ ሲስቅብኝ ጊዜ የኔ ነፍስ ከማን ይበልጣል ብዬ መደፋፈር ጀመርኩ። እንደ መንግስተ ሰማያት መግቢያ በጠበበው በዚያ ገደል መሃል ወርዶ አባይ ድልድይ ሲደርስ ልቤ ረጋ። ዳገቱን መውጣት ሲጀምር ከፊት ለፊታችን ያለው ቋጥኝ ላያችን ላይ የሚደረመስ ይመስላል። ተኋላ ደግሞ ዞር ብዬ ሳይ ከዚህ የወደቀ ሰው አጥንቱ እንኳን በወረንጦ ለመልቀም ያስቸግራል። ግን የፈራሁት ነገር ሳይደርስብኝ በሰላም ሜዳው አገር ደረስ። ቆላው ሙቀት ሲቆላኝ ነበር። አሁን ደግሞ ብርዱ ያንገረግበኝ ጀመር። ግሬንም እጄንም ቆፈን ያዘኝ። ትሬንታው እንዲያ ያጓራ ሲሄድ አደረና በነጋው አዲስ አበባ ናት ደረስ። ትንሽ እንቅልፍ አሸልቦኝ ስለነበር አጠገቤ የነበረው ሰው ተነስ አዲስ አበባ ነያት አለኝ። ቀና ብዬ ሳይ አይኔን ማመን አቃተኝ። በመቶ አይነት ህብረ ብርሃን አዲስ አበባ ትንቀለቀላለች። ጥርት ባለው የበጋ ሰማይ ጨረቃ ፍንትው ብላ ስታበራ የዚህን ግማሽ አይደምቅም። እኒያ ሁሉ ከዋክብት እንደ ዕንቁ ያንጸባረቁ ሲያጅቧት የብር ሰፌድ መስላ የምታሳየን ነጭ ብርሃን አዲስ አበባን አይወዳደራትም። በቀይ፣ በቢጫ፣ በአረንጓዴ፣ በሰማያዊ በብዙ አይነት መብራት መሃል ለመሃል ስትንቦገቦግ ዙሪያዋን ደግሞ እንደ ሐዘን ቀሚስ በጥቁር ጥለት ተከባለች። ትንሽ እንኳን አይቼ ሳልጠግብ ቁልቁለቱን አገባደደና ከተማውን እየሰነጠቀ አለፈ። አሁን ደግሞ ባህር ዛፍ፣ ድንጋይ ቤት፣ አሮጌ ቆርቆሮ ቤት ብቅ ጥልቅ እያሉ አንዱ ወደፊት አንዱ ወደ ኋላ በሩጫ ይሰወራሉ። የሚታየው መብራትም ተበታትኖ የቅድሙን ውበቱን እያጣ መጣ። ከመኪና ላይ ከወረድኩ በኋላ ወዴት እንደሚሄድ ግራ ገብቶኝ ሳለ አንድ ግጥም ትዝ አለኝ። ወይ አዲስ አበባ ወይ አራዳ ሆይ አገርም እንደ ሰው ይናፍቃል ሆይ። ከዚያ አንዱን ሰው እየጠጋልኩና አራዳ የት ነው ብዬ ጠየቅኩት። ትኩር ብሎ አየኝና ሳቀብኝ። ምን ያስቀዋል ብዬ ሲገርመኝ ደበሎዬን በእጁ እየዳበሰ ምንድነው የለበስክ አለኝ። ዝም አልኩትና ሄድኩ። አንዲት ሴትዮ ከፊት ለፊት የመጣችና አፏን ይዛ ፊቴ ቆመች። አራዳ ጊዮርጊስ በየት በኩል ነው አልኳት። ለምንድነው ድብዳቤ የምትለብስ ብላ ጠየቀችኝ። በኋላ አንድ ሽማግሌ መንገዱን አሳዩኝና ሄድኩ። ቀኑን ሙሉ አይኔ ጉድ ሲያይ ዋለ። የቤቱ አሰራር፣ የፎቆቹ አረዛዘም፣ የመኪናው ውበት፣ የሰው ማማር፣ በጠዋት ጮራ የሚፍለቀለቀው መኪናውና የፎቁ መስታወት አዲስ አበባን የጻድቃንና የሰማዕታት ማረፊያ ከሆነችው ከመንግስተ ሰማያት በላይ አሰብኳት። ይህ ሁሉ ቤት በአንድ ቦታ የተከማቸ ለምንድን ነው ብዬ ራሴን ይዤ ተደነቁ። እኒያ ድምጻቸው ሳይሰማ እንደ ውሃ የሚፈሱ ትናንሽ መኪናዎች በሰው እጅ ተሰሩ ለማለት አያስደፍርም። የቤተ ክርስቲያኑ ማማር፣ የተሳላሚው ሰው እርጋታ፣ የነዳያኑ ብዛት ያስደንቃል፣ ያስደምማል። ሰው እንደዛ ሀዘጊ በሚያማምሩ መንገዶች ላይ አንዱ ወደ ላይ ሌላው ወደ ታች ከመኪና ጋር እየተጋፋ ሲሄድ እኛ መንደር ጧት ጧት ከብቶች፣ በጎች፣ ፈረሶች፣ እምቦሶች ከሚያሰሙት
ቡረቃና ጩኸት የበለጠ ደስ ይላል። የሰው ሞኝ ለጽድቅ ኢየሩሳሌም ይሄዳል። እንኳን አራዳ ጊዮርጊስን ተሳለምኩ እንጂ ቢሻው ልኮነን። ጠዋት ዳዊቴን ደገምኩና ቁጭ እንዳልኩ አንድ ሱፍ የለበሱ አዛውንት መጡና እንካ ብለው ተኪሳቸው አውጥተው ዘረጉልኝ። የምን ያደርግልኛል ለነዳይ ስጡት አልኳቸው። የለማኝ ጥጋበኛ ብለውኝ ሄዱ። እኔ ተማሪ ነኝ እንጂ ምጽዋተኛ ነዳይ አይደለሁ። ኋላ እንደመሰለኝ በጋቤ ላይ ደርቤ የለበስኩት ደበሎ ኖሯል የአዲስ አበባን ሰው ያስደነቀው። ቀኑ ሙሉ እየዞርኩ እንደ ሞኝ አፌን ከፍቼ ምኑንም እያየው ስገረም ዋልኩና ደጀ ሰላም ለማደር ብሄድ ዘበኛው አባረረኝ። ደሞ ቤተክርስቲያን ለተማሪ ከተከለከለ የት ደርሳለሁ ብዬ ሳልወድ በግድ የእግዚአብሔር እንግዳ አሳድሩኝ ልበል ብዬ ብዞር ማን ያሳድረኝ? ረባካችሁ የሰው ሀገር ሆነኛ ያሳድሩኝ፣ ስንቅ ስላለኝ ለሆዴ አታስቡ ብል ሁሉም አደሞም ቢያለኝ አንዱ ሌባ ያርደኛል ብዬ ስፈራ የባሰ እኔው ተፈራው። ረባካችሁ እግሬን ጠቡኝ አልጋ ልቀቁልኝ አይደለም ባዶ ወለል ላይ ተኛለሁ እያልኩ ብለምን ወንዱም ሴቱም ሸርሙጣውም መነኩሴውም አላስጠጋኝ አለ። ወንድሜ ሆይ ምናልባት እውነት አይመስል ይሆናል። የእግዚአብሔር እንግዳ አሳድሩኝ ሲል ባይሆን መኝታ ባይለቀቅለት እግሩን ባይታጠብ የፈለገው አረመኔ እንኳ የበላውን አብልቶ የጠጣውን አጠጥቶ አሳድሮ መንገድ አሳይቶ አይሸኝም ትለኝ ይሆናል። ተሳስተሃል ወንድሜ ሆይ። ወደ አዲስ አበባ ለመምጣት ልብህ ስለቆመ የምጽፍልህን ሁሉ እንደ መሸንገያ አትቁጠረው። ይልቅስ ትምህርት ይሁን። ደጉ ክርስቲያኑ የአዲስ አበባ ሕዝብ አንድ እንግዳ ላሳድር ማለቱ እውነት ነው። መንበረ ፓትርያርክ አራዳ ጊዮርጊስ አንድ ደበሎ ለባሽ ተማሪ ከቤተ ክርስቲያን ማባረሩ እውነት ነው። ከቤቱ በረንዳ ላይ ለማደር ብጠይቀው ሌሊት ለመቆፈርና ለመሰርሰር እንዲመችህ ነው አለኝ። የቀኑ ቁፋሮና እርሻ ሰልችቶኛ አይደለም እንዴ አባቴ እየረገመኝ ኮበለልኩ። መጨረሻ ላይ አንድ ደግ ሰው አገኘውና ሳልጠይቀው ለምኖ ሊያሳድረኝ ወሰደኝ። ሲሄድ መንገድ ዳር ብዙ ሰዎች ተኝተዋል። እነዚህ ሁሉ እንግዶች ናቸው ብዬ ብጠይቀው አረ ከ10 ዓመት በላይ የሆናቸውም አሉ አለኝ። ምን አይነት ሰነፎች ቢሆኑ ነው ይህን ያህል ዓመት አንድ ጎጆ እንኳን የማይቀልሱ? ገረመኝ። ለዝንቅ ያዝጓቸውን ሽልሎች ተካፍለን በልተን ተኛን። ሌሊት ጋቤን ሰርቆ ጠፋ። ብቻ እንኳን ደበሎዬን ትቶልኝ ሄደ። ብዳብስ ዳዊቴን ካንጌቴ ላይ ማንጠልጣያውን በመላጭ ቆርጦ ውስጡ ከነበረው 10 ሽልንግ ጋር ወስዶ አጣሁት። ለካስ የሁሉ ቤት አለ ነገር አልበዛም። አንዱ አንዱን ስለማያስጠጋው እንግዳውም ኗሪውም ቤተሰሪ ሆኖ ነው። ለአዲስ አበባ ሕዝብ ዘር ይውጣለትና እንኳን እኔን አላረደኝ እንጂ ደበሎዬን ጨምሮ ይግፈፈኝ። ድሮስ ከተማ ከበለጸገ ጭፈራ ካበዛ እንኳን ለሰው ሊያዝን ፈጣሪውንም አይፈራ። እንደ ነነዌና እንደ ባቢሎን የፈጣሪ ቁጣ ይወርድበታል። የህንፃዎቹ አረዛዘም፣ የቋንቋው ብዛት ሲታይ ፈጣሪ ስራውን ቀስ በቀስ እንደጀመረ ያሳያል። እንግዲያውማ ሰው የአንድ ወንዝ ውሃ እየጠጣና አብሮ እየኖረ 99 ቋንቋ መናገር ምን አመጣው? የመኪናውንና የመንገዱን ብዛት የህንፃዎቹንና የሰውን ብዛት ብታየው ይህ ህዝብ እንደ ጥበቡ አበዛዝ አንድ አፍና አንድ ልብ ቢሆን የፈጣሪውን ሥራ የሚያስንቅ አዲስ መሬትና አዲስ ሰማይ ይሰራ ነበር። ታዲያ ምን ይሆናል? የክፋታቸው ክፋት ነግደ ኮንኩ ወኢተ ወከፍክሙኒ ያለውን ትልቁን የወንጌል ቃል ረስተውታል። ታዲያ አፋቸውን ቢለያየው በፈጣሪ ይታዘናልን? ወንድሜ እያልኩ ስጠራህ የሩቅ ዘመድ ስለሚያስመስል እንዳሌ አፋፉ ላይ ቆመን የምናየው ያ ሰማዩን ደግፎ የያዘው ተራራ የአገር ዳርቻ አይደለም። ከዚያም ወዲያ አገር አለ። ከዚያም ወዲያ ደሞ ከዚያም ወዲያ ከአዲስ አበባም ወዲያ አገር አለ። ግን እየባሰ ይሄድ ወይስ እየተሻለ አላውቀውም። ውዬ ሳድር በእኔ በራሴ መፍረድ ጀመርኩ። መኮላ ያነገለውንና ሙጀሌ ያጣመመውን እግሬን አይቼ የአዲስ አበባን ሴቶች እግር ነጠላ ጫማ አድርገው ሲሄዱ ሳስተያየው የቆማጣ ያህል ያሳፍረኛል። የእጄ ጣት እንኳ ከነሱ የእግር ጣት 10 ጊዜ ይቆረፍዳል። የአይን የከናፍራቸው የጥርሳቸው ማማር የፀጉራቸው መለስለስ ፍንጃል የመሳሰለው አይናቸው በረዶ የመሰለው ጥርሳቸው የእግራቸው ቅርጽ ጠቅላላ ውበታቸው ሲታይ እንደ መኪናዎቹና ቤቶቹ ሁሉ በሰው እጅ በጥንቃቄ ተሰሩ እንጂ
ሰው ሆድ የበቀሉም አይመስሉ። ደግሞ የሚገርምህ ዓመት በዓል ሳይኖር ሁሉም የክት ልብሱን እየለበሰ መውጣቱ ነው። ፈጣሪ ግፍ ተናገርክ አይበለኝ እንጂ የእመቤታችን ስዕል እያሉ የሚልኩልን የአዲስ አበባ ሴቶችን ፎቶ ነው እስከ ማለት ደርሼ ነበር። ብዙ ባለመማሬ ፈጣሪን አመሰገንኩት። ዳዊት ብማርና ብደቁን ከሀገር የወጣው ኮሌጅ ብጨርስማ ቅብጠቴ ሞትን ፍለጋ ይሰደኝ ነበር ማለት ነው። አንተም ብዙ ባለመማርህ ፈጣሪህን አመስግነው። ድንቁርና ወይም አለመማር ጥሩ ነው የምልህ አዲስ አበቦች የተጠየፉትን የገዛ ደበሎዬን እኔም መጥላት ስለጀመርኩ ነው። አንተ ግን ድሪቶን የሚነቅፍብህ ስለሌለ አሁንም ትወደዋለህ። በዚያ ሁሉ ከተሜ መሃል የኔ ለምድ ለቅሶ መሃል ገብቶ አታሞ እንደመደለቅ ነው። ያንን ሁሉ መኮላና ቆረን በባዶ እግሬ ሄድ የነበርኩት ሰው እንደ መስተዋት በሚለሰልሰው የአዲስ አበባ መንገድ ጫማ መመኘቴ ያስገርመ ይሆናል። የበለጠ ይድነቅህ እንጂ እኔስ ቦላሌ ሱሪና ኮትም ያምረኛል። እረ ሌላም ያምረኛል። አንተ ግን ከቁምጣ ወዲያ ሱሪ፣ ከሳር ጎጆ ሌላ ቤት፣ ከኩራዝ ወዲያ መብራት ያለ አይመስልህም። ምንም አያምርህም ስላላየኸው። ያላዩት ሀገር አይናፍቅም ተብሏልና። አሁንማ ምንም የሚሰረቅ ነገር ስለሌለኝ ያለ ስጋት እንቅልፌን እለጥጣለሁ። ብቻ ብርዱ ነው መከራ የሆነብኝ። በቀደም ለጧት ስንነሳ ብርድ በሽታ ሞት የነበረው ጓደኛችን ሞቶ ተገኘ። በሉ እንከፍነውና ቤተክርስቲያን ወስደን እንቅበረው ብላቸው ግማሾች ዝም ብለው ሄዱ። ሌሎች ደግሞ ለምን ገልጣህ አየኸው ልታሳፍሰን ነው ብለው ማዕት ወረዱብኝ። አይኖቹ ፈጠው፣ ጥርሱ ገጦ፣ እጆቹ ተዘርግተው፣ እግሮቹ ተኮርምተው ላየው ሰው ልብ ይበላል። እኛ ካልቀበር ነው ማን ሊቀብረው ነው? ማዘጋጃ ቤት። አሁን ደግሞ የባሰ መባባትና መፍራት ጀመርኩ። ሞት እንዲህ ርካሽና ተራ ነገር ሆኖ መገኘቱ፣ ሞት ሳይፈራ ሟቹ መፈራቱ መንፈሴን ረበሸው። የምኖር ከሰው ጋር ሳይሆን ከጭራቅ ጋር መሰለኝ። ሰው ይሄን ያክል የረከሰበት ሀገር። ቀኑ መምሸት ሲጀምር የማዘጋጃ ቤት ሰዎች መጡና እግርና ራሱን አንጠልጥለው እንደ ግንድ መኪና ውስጥ ወረወሩት። ይዘውት ሄዱ። ትንሽ ቆይቶ ሌላ የቆሻሻ መኪና መጣና ተከምሮ የነበረውን ቆሻሻና ያን የውሻ ሬሳ ጭኖ ሄደና ማደሪያችንን ከግማት አጸዳለን። እንዳለ የማታው ብርድ ሳል ስላስያዘኝ እኔም መመለሻ የሌለኝ መሆኑ ተሰምቶኛል። ፍርሃቴ እየበዛ ሄደ። ከሞት የበለጠ ያስፈራኝ መንገድ ዳር ወድቄ የአዲስ አበባ ሰው ሬሳዬን እየከበበ ከንፈሩን ሲመጥና ምራቁን ጢቅ ሲል እየታየኝ ነው። ከሞትማ መቼስ ማን የሚቀር አለ? ምን የመሳሰሉ ጎበዞች ሴት ወንጥላ በማትሸከመውን ስራ ውሃ ሲቀዱና ለሸርሙጦች ጌሾ ሲወቅጡ ይውላሉ። እኔም ደበሎዬን አስቀምጬ ስሸከም ውላለሁ። አንድ ቀን የሆንኩትን ልንገር። ጊዮርጊስ አጠገብ አንድ መንዲስ ሰውዬ በፈረስ እንደሆነ የሚያሳይ ምስል አየሁ። የእኮ ቤተክርስቲያን ያቃጠለ የነበረው ግራኝ መሐመድ ሊሆን ይሆናል። ገባሬ ታምራት ጊዮርጊስ ለመቀጣጫ ገትሮት ነው ብዬ አሰብኩ። ከዚያም ለማረጋገጥ ብዬ ሳሩን ውሃ ያጠጣ የነበረውን ሰውዬ ወንድሜ፣ ይህ የግራኝ መሐመድ ምስል ለመቀጣጫ ከቆመ ስንት ጊዜ ሆኖታል ብዬ እየቀለድኩ ጠየቅኩት። አንተ ከርፋፋ ባላገር ምዬ ምኒልክን ነው ግራኝ መሐመድ የምትላቸው? አሁን ፖሊስ ልጥራ አለና የጎማውን ውሃ ላይ አፈሰሰው። ይህ ምን ምኒልክ ነው? ይህ የት ሀገር ታቦት ወይስ መናኝ ነው? ገድሉን ያላነበብኩት ጻድቅ ይሆንን ብዬ ፖሊስ ሳይጠራ ሩጫዬን ቀጠልኩ። አንድ ቀን ደግሞ ፈረንጆቹን ከነልጆቻቸው እንደቆሙ ጠጋ ብዬ አየኋቸው። ቆዳቸው ከመንጣቱ በስተቀር ያው እንደኛው ሰው ናቸው። ጠጉራቸው ደግሞ እንደ ፈረስ ጋማ ለስላሳና ለሽ ብሎ የተኛ ነው። ኮትና ሱሪ ሳይሆን የሐር መጎናጸፊያ ቢለብሱ ኢየሱስን የሚመስሉ ብዙ ወንዶች ፈረንጆች አይቻለሁ። ይልቅ ልንገርህ፣ የአዲስ አበባን ቄስ ብታይ በሳቅ ትሞታለህ። ሲቀድሱ የሚለብሱትን ቀሚስ ከመቅደስ ውጭም ለብሰውት ይሄዳሉ። ቀሚሳቸው መሬት እየጠረገ በዚያ ላይ ጋቢ ወይ ካባ ይደርባሉ። ደግሞ የሚጠመጥሙት ሻሽ አይደለም፣ የኑግ ልጥልጥ የመሰለ ጥቁር ቆብ ነው። ምን እንዳሳሰቡኝ መገመት ትችላለህ? ጸሐፍት ፈሪሳውያን
አንድ ቀን ደግሞ ረጅም ሕንጻ ስር እንደቆምኩ ዘመም እያለ ወጥቶ ሊወድቅብኝ መሰለኝና ወግድ ሊወድቅ ነው እያልኩ ስሮጥ መኪና ሊድጠኝ ነበር። ባለ መኪናው አንገቱን ብቅ አደረገና ከትልቅ ሰው አፍ የማይጠበቁ ጸያፍ ስድቦችን አወረደብኝ። በእርግጥ አልተናደድኩም። የአገሩ ልማድ ስለሆነ ነጭ ጸጉር ያበቀለው ሁሉ የባሰ ስለሚሳደብ ለምጄዋለሁ። ተመልሼ ስመለከት ሕንጻው ስር የነበሩት ሰዎች ይስቁብኛል። ጠጋልኩና ቀና ብዬ ብመለከት ለካስ ደመናው ኑሯል እየተጠመደመረ የሚሄድ። አስብ፣ ርዝመቱን በዚህ መገመት ትችላለህ። ማታ ክፉኛ ሲበርደኛ መሽና ትንሽ እንቅልፍ ሲያሸልበኝ ያ ብርድ የገደለው ጓደኛዬ በህልሜ ታየኝ። እሳት ለብሶ ሊያቅፈኝ ደረሰ። ለምንድነው ፍትሐት ያላስፈታኸኝ? ለምንድነው በሰው ልጅ ወግ ያልከፈንከኝ? ለምንድነው የክርስቲያን ወጉ የሚነፈገኝ? ያን ያህል ጊዜ ከሞት ጋር ታግዬ በአሳር ብንለያይ ሬሳዬ ለፀሐይ ተሰጥቶ የዋለ ለምንድነው? 10 ዳዊት ማንን ገደለ? ግድ የለም ብድሩ ይድረስህ አልልህም። አንተም የኔን መንገድ እየተከተልክ ነው አለኝ። ደንግጬ ተነሳው። እኔ ለራሴ ዳዊት መድገሜ ተውኩ ሌባ ከወሰደብኝ ወዲህ ነው። ደሞ ህልሜ አስደንጋጭ እየሆነ ሄዷል። ቤተክርስቲያንም ቅኔ ማህሌት መግባት አልችልም። ሻማ ልትሰርቅ ነው እያሉ ያባረሩኛል። አይ አገሬ መቅደሱን እንዳልተምነሸነሽኩበት ሁሉ ቆሜ ማስቀደስ ልከልከል። ቀኑ እየበዛ ሲሄድ የሚያጋጥመኝ ነገርም የዚያኑ ያህል መብዛት ጀምሯል። አንድ ቀን በጣም ራበኝና ኩሊነት ባገኝ ብዬ ስዘዋወር አንዲት ሸርሙጣ ጠራችኝና አንድን ስራ ውሃ ቅዳልኝ፣ ብትፈልግ 1 ጣሳ ጠላ ወይ 10 ሳንቲም እሰጥሃለሁ አለችኝ። አልቅስ አልቅስ አለኝ። በጣም ተናደድኩ። ደሞ ከሸክም ወርጄ ውሃ ልቅዳ? እልፍ ስል ፈረንጆች አየሁ። የሚሉትን ለመስማት ስጠጋቸው ፎቶ አነሱኝ። ሳኩባቸው። ቋንቋቸው አገውኛ ያሉት ጋልኛ ውጥንቅጡ የወጣ ነው። መቼም ትልልቁ ሕንጻ ውስጥ የሚኖሩ እነሱ መሆናቸው አይጠረጠርም። የትም ይኑሩ። ርቦይ ስለነበር ራጉኤልን ልማጸን ብዬ ቅጥሩን አልፌ ገባው። ከዚያም ደረጃው ላይ ተደፍቼ አቡነ ዘበሰማያትን ደግሜ ስነሳ የቄሶቹ ብዛትና የመልካቸው ቅላት የጥምጥማቸው በተለቅ አስገረመኝ። ባስተውላቸው ለካስ አረቦች ናቸው። ረጃጅም እጀ ጠባብ ለብሰው የሚጸልዩ። አቤት አደነጋገጤ! ደሞ በገዛ እጄ ሰለምኩ ብዬ አለቀስኩ። በል እንግዲህ ደብዳቤውን ወደ በጨረሱ ነኝ። የባጡን የቆጡን ዘላበድኩልህ። ምን ላድርግ? ብርቅ የሆነብኝን ሁሉ ልጻፈልህ እኮ ብዬ ነው። አደራ እስላሞች ምኩራብ ሰገደ ብለህ እንዳታወራ። አውቆ ነው እንጂ ተሳስቶ ነው የሚለኝ የለም። ድንገት ለአገሬ ቢያበቃኝ። የሸዋ ውሃ አይለቅም ይባላል። እኔስ መሳፈሪያ ገንዘብ ባገኘውና ውሃው ባገደኝ። ስራ ላለው ሰው ግን ከተማን የሚያስንቅ ነገር የለም። ስራና ገንዘብ የሌለው ግን ያን በየመንገዱ ሲበራ የሚያድረውን ኤሌክትሪክ እንኳ ቤት ውስጥ ማስገባት አይችልም። የዚህ አይነት ማዕት ሰዎች አውቃለሁ። አንድ ቀን ማታ ደግሞ አንድ ሰውዬ ሰክሮ ሲወላገድ ጓደኞቼ እንደ ብድብና ንብረቱን እንውሰድ አሉኝ። የሞተስ እንደሆነ ይሙታ፣ ሰው የተፈጠረው ለመሞት ነው። እኛ ባንገድለው ፈጣሪ ገድሏል አሉ። አልቀረለትም። ከኛ ልፍ እንዳለ እንደ በሬ ያስጓሩ ልብሱን ገፈውት ሸሹ። ለካስ ሲታገላቸው ጊዜ በጩቤ ወቅተውት ኖሮ ጠዋት ሙቶ ተገኘ። ብንቀድም ኖሮ ለኔም የአገሬ መግቢያ አላጣም ነበር። ጠዋት እኛ ታፈስንና ፖሊስ ጣቢያ ተወሰን፣ እናንተ ገደላችሁት ተብለን። ቢሆንም እስር ቤታቸውን ወደድኩት። እግዚአብሔር በፖሊስ አዛዡ ተመስሎ ቤታችንን ሲያዘጋጅልን ደስ አለኝ። የደብረ ሊባኖስ እንዳቤ የመሰለ እንጀራ እየጎመድኩ 5 ወር ተቀለብኩ። ሰይጣን የማይመሰልበት የለም አይደል? የፍርድ ቤቱን ዳኛ ተመሰለና ለመግደላቸው ማስረጃ ብለው ከሞቀ ቤታችን አስወጡን። ከእስር ቤት ወጣሁና ድሮ ወደማድርበት ቦታ ሄድኩ። ማታውኑ ያ ሙት ጓደኛዬ በህልሜ እንዲህ አለኝ፣ ለእንግዲሁ ስሞት ዝም ብለህ እንዳታየኝ። አረ ለመሆኑ እድሜ ልክህን እየተመላለስክ ስትሞት ልትኖር ነው ወይስ ከዚህ በፊት በሞትህን ረሳኸው አልኩት። ምንም አልመለሰልኝም። አሁን እንደሚመስለኝ በእኔ ያልከውን በሌሎች ላይ እንዳትውል ማለቱ ነው ወይስ ከነ አማርኛው ጠፍቶታል ልበል?
ገና ከሞተ መንፈቅ ሳይሞላው ቋንቋው ከጠፋውማ አማርኛ ምኑን የመላእክት ቋንቋ ሆነ? በል እንዳሌ አዲስ አበባ 1 ዓመት ያየሁትን ከሞላ ጎደል ጽፌልሃለሁ። በተረፈ እንግዲህ በአይነ ሥጋ ለመታየት ያብቃን ይላል ወንድምህ አውግቸው ተረፈ። ጥር 10 ቀን 1957 ዓመተ ምህረት። ያለፈውን ደብዳቤ እንዳነበብከው በመተማመን ዛሬ ደግሞ ይህንን ጻፍኩልህ። አንድ ቀን ኩሊነት ፍለጋ ስንከራተት ቅድስተ ማርያም ደረስኩ። እዚያም የድሮ ጓደኛዬን አገኘሁት። እንደኔ ዲያቆን ሆኖ ተያዥ አምጣ ተብሎ ከቅድስተ ማርያም ደጀ ሰላም የተባረረ የመቀሌ ልጅ ነው። ከቀኑ 8 ሰዓት ገደማ ነበር። ከነጋ ምንም እህል አልቀመስኩ አለኝ። እኔም ምንም አልቀመስኩ አልኩት። አንድ ላይ ተቀምጠን የአርብ ዳቦ ስንጠብቅ አንድ አይነ ስውር ዱላውን እያወዛወዘ ወደኛ መጣ። የቤተ ክርስቲያኑ ዘበኛ ወዴት እንደሚሄድ ከጠየቀው በኋላ ሄድና መንገድ ዳር ያለውን የወይዘሮ ዓለምነሽን ጠጅ ቤት አሳየው አለኝ በዱላ እየጎሸመኝ። የትኛውን መንገድ ዳር ያለውን ጠጅ ቤት ነው ብዬ ጠየቅኩት። ወደ ግንፍሌ ወንዝ በሚወስደው መንገድ ዳር ነው። አይነ ስውሩ ትከሻዬን ይዞ እንደመከተል እጅ ለእጅ ተያይዘን እንሂድ አለኝ። መንገድ ላይ አንድ ሰውዬ ዳቦ ሰጡት። እንካ አለኝ። ለምን አይበሉትም? ምን አይነት ደግነት ነው ተመጽውቶ የሚመጸውቱ ብለው። ስለማልፈልገው ነው አለኝ። ጠጅ ቤቱ ስንደርስ ስራዬን ጠየቀኝ። ኩሊ መሆኔን ስነግረው እንግዲያውስ ከኩሊነት ልመና ይሻላልና እኔን ምራኝ ብሎ እጄን አጥብቆ ይዞ ይለምነኝ ጀመር። እንዲያውም ጠጅ ካልጠጣህ ብሎ በግድ አስቀዳልኝ። ጠጁ ግራዋ ግራዋ ይላል፣ ሊጠጣልኝ አልቻለም። አይነ ስውሩ ሰውዬ ግን 3 ብርሌ ጠጣ። ከዚያ እንደማይለቀኝ አውቄ እስቲ ከኩሊነት ልመና መሻሉንም ልይ ብዬ ቤት ሚስት ያለውና የሌለው መሆኑን ለማረጋገጥ ቤት አለዎት ብዬ ጠየቅኩት። አዎን ቆንጆ ሚስትም አለችኝ አለኝ። ለመሆኑ ስንት ብር ቢኖሮት ነው 3 ጠጅ በአንድ ጊዜ የሚጠጡ አልኩት። ስሙኒ ይሁን ሽልንግም ይሁን ባለኝ ገንዘብ ልክ እጠጣለሁ። ከዚያ በኋላ ወደ 4 ኪሎ እንደወስደውና በየጠጅ ቤቱም እንዳስለምነው ጠየቀኝ። 4 ኪሎ አንድ ትልቅ ጠጅ ቤት ይዤው ገባው። የቤቱ ስፋት፣ የጠጁ ብዛት፣ ጫጫታው፣ ሙቀቱ ከራስ ፀጉሬ እስከ እግር ጥፍሬ ላብ አጠመቀኝ። አፍሬ ቶሎ ይዤው ወጣሁ። ትቼው ለመሄድ ባስብ የበላሁት ዳቦና የጠጣሁት ጠጅ ውለታ ሆነው ከበዱ። ኧረ እኔ አፈርኩ። እዚያ ሁሉ ሰው ፊት መቆም አልችልም። ከፈለጉ ቤቶ ላድርሶትና ልሂድ አልኩት። ደግሞ ምን ያሳፍርሃል? አልሰረክ፣ አልቀጠፍክ። እኔ ለደመንኩ አንተ ምን ያሳፍርሃል? ይልቅስ እንደ አህያ ከመሸከም ለምኖ መብላት አይሻልህም? እኔ ልምራ እያለኝ እኮ የሚለምነኝ ሰው ሞልቷል። ስሰክር እየደበደቡኝና እየሰረቁኝ ስላሰለቹኝ ነው እንጂ። ይልቅስ ነገ ማርያም ስለሆነች በደንብ እንድለምን ለጠዋት መቅመሻ አሁን ቶሎ ለምነን በጊዜ ወደ ጡረታ ሰፈር እንሂድ። ላንተም ከለመንኩት ገንዘብ አካፍልሃለሁ እና በሌሊት ተነስተን ማርያም መሄድ አለብን። አረቄና ጠጅ ካልቀመስኩ ደግሞ ጉሮሮዬ ተዘግቶ መለመን አልችልም። ጡረታ ሰፈር የለማኞች መንደር ነው። በቤት እንደደረስን ከዚህ ቀደም ይመራው የነበረው ሰውዬ ሲፈልገው ውሎ ኑሮ አይነ ስውሩ ሰውዬ ቤት ተቀምጦ አገኘ ነው። እኔን አይቶ አዝኖልኝ ይሁን ተመቅኝቶኝ እንዲህ አለኝ። ምናልባት የውበቴን ጠባይ አታውቀውም ይሆናል። በጣም እርጉም ሰው ነው። መለመን፣ መስከር፣ መረበሽ ያበዛል። እንኳን አንተ እኔ እንኳ እየመከርኩና እያስፈራራው አልቻልኩትም። ሲጠጣ እብድ ነው፣ ካልጠጣ ደግሞ መንቀሳቀስ አይችልም አለኝ። ሚስቱ ደግሞ ውሻ በጨው አይነካትም፣ ቆንጆ ናት ብሎ የፎከረባት ፋጤ ለማኛዋ። የዚያ ዕለት ማታ ሰው ሁሉ ከውበቴ ይልቅ ለኔ ሲል መጸወተው ብል ይሻላል። ላቤ በ10 መንታ ሲወርድ፣ ሰውነቴ እንደ ቄጠማ ሲያረግድ፣ አይኖቼ እንደ ተከበበ አውሬ ሲንከራተቱ በአፍረት ተውጬ አመሸው። ልቤ በሁለት ነገር ተከፍሎ ሌሊቱን በሐዘንና በደስታ አሳለፍኩ። ሐዘኔ በየመጠጥ ቤቱ ስንዞር፣ በተለይም ቀይ መብራት ባለባቸው ቡና ቤቶች ውስጥ የደረሰብኝ አፍረት ነው። አንዱ ሰክሮ ሲወላገድ፣ ሌላው በለብታ ሲለፈልፍና በምጸት አነጋገር ሲናደፍ፣
ዘበኛው ሲገፈትረን፣ ባለመጠጥ ቤቷ ስትነጫነጭ፣ ሌላው ጠጪ ከሸርሙጦቹ ጋር እየተራፋ የጎሪጥ ሲመለከተን ግራ ገብቶኝ ነበር። ደስታዬ ግን ገንዘብ አግኝቼ ለጊዜው ወስፋቴን መግደልና ሀገሬ ለመመለስ ጓጉቼ ስለነበር ነው። አንድ ሰውዬማ የለበስኳትን ቁምጣ ሱሪ አይቶ ጭኑ ላይ አስቀምጦ የሚዳራትን ሴትዮ አጭር ቀሚሷን እየገለበ አንተ ደግሞ ፋሽን ማድረግህ ነው ይህን 40 ቅልጥምህንና ጭንህን በየቡና ቤቱ የምታስመርቅ አለኝ። ቡና ቤት ውስጥ የነበረው ሁሉ ሳቀብኝ። ሰማይ ልሁን መሬት አላውቀው። አፍረትና ንዴት ተናንቀውኝ ደሜ እሳት ላይ እንደተጣደ ጀበራ ሲፈላ ላቤ በፊቴ ክንብል ብሎ ፈሰሰ። አይፈረድበትም። የአዲስ አበባ ሰዎች ቦላሌ ሱሪ ሳይታጠቁ አይሄዱም። ሴቶች ግን ለሀፍረት መከለያ የበለስ ቅጠል የምታህል ግልድም ነው የሚያገለድሙ። ሲቆሙ ይሻላል እንጂ ሲቀመጡና ሙታንቴያቸው ይታያል። ከነሱ ይልቅ ወንዶቹ የሚያፍሩ ይመስላል። ሴቶቹማ ቢያፍሩ ኖሮ ራቁታቸውን ይሄዱ ኖሯል። ለነገሩማ ነጭ ጸጉር ያበቀለው ሰውዬ ሸርሙጣ ጭኑ ላይ ሲያስቀምጥ ያላፈረ ወንድ የወንድነቱን መለያ ጢሙን ተላጭቶ ሕፃን ልጅ ሲመስር ያላፈረ እኔን ቁምጣ ሱሪ ከሚኒ ፋሽን ጋር አወዳደራት አይደል? ሌሊት ተነስተን ወደ ቅድስት ማርያም ሄድን። እዚያም እንደደረስን ውበቴ አረቂ ቤት አስከፈተና አንዷን ብርሌ ካቲካላ በባዶ ሆዱ ጨለጣት። እዚህ ሲለምን ዳቦ እዚያም ሲለምን ዳቦ ስለሚሰጠው አንተ ልጅ ምንም አላወክበትም፣ እኔ ሳንቲም እንጂ ዳቦ አልፈልግም አለኝ። እውነትም እኔ ዳቦ የያዙ ሰዎች ብቻ ነበር የማሳድድ። ውበቴ በልመና ዜማ ነው የሚለምን። እሱ እንዳለኝማ ድምፁ የአዲስ አበባ ለማኞች ሁሉ የሚያስከረዳ ነው። ሲያንቆረቁረው እንኳን ሳንቲም ወፍ ያረግፋል። እንዴት እንደሚለምን እስቲ ጥቂት ግጥሞች ልንገር። አይኔን ግንባር ያርገው ብላችሁ አትማሉ፣ ይቸግር የለም ወይ መሪ ማባበሉ። ራቴም ምሳዬም ሆኖ በሰው እጅ አልቅሼ እበላለሁ እንደ ሕፃን ልጅ። ሙሉ አካል ነበረኝ እኔም እንደ ሰው፣ አምላክ ወሰደብኝ የማይከሰሰው። የመጨረሻው ግጥም ግን ምን አሳሰበኝ መሰለ? ልጅ ሞቶባት ሐዘን ላይ የነበረች ሴትዮ ማርያም ቤተክርስቲያን ተቃጥሎ ባየች ጊዜ የገጠመችው። አሮ የማርያም ልጅ ፈሶ ወልደ ማርያም፣ አንተ እዚያ ላይ ሆነ ስታላግጥ በሰው፣ እናትህ ነደደች ሐዘንን ቅመሰው። የልመና ግጥም ማለቂያ የለውም። ለዚያውስ ምኑ ይጥም ብለህ ነው? ውበቴ ይበልጥ የሚያሳዝን እንዲህ ሲል ነው። ሞት ይቅር ይላሉ ሞት ቢቀር አልወድም፣ እንጨቱም ድንጋዩም ከሰው ፊት አይከብድም። የጃን ሆይ ብር ይሰጣል ወደሚባልበት ቦታ እንዳትወስደኝ አለኝ። ለምን ነው ጃን ሆይ ለድሆች አዝነው ብር ሲመጸውቱ እርሱ አልቀበልም የሚሉ ብዬ በጠይቀው፣ አንተ የእነንትናን የለማኝ አለቃውን ስም ጠርቶ ዘዴ አታውቅም አዝነው መሰለህ? አይደለም፣ ብዙ ጊዜ ታፍሰን የምንታሰር የጃን ሆይን ብር ተቀበሉ ተብለን አንድ ላይ ስንኮለኮል ነው። አፈሳ በሌለ ቀን እንኳን ዞረን እንዳንለምን ከተቀመጥንበት ቦታ እንዳንነሳ ያደርጉና ሰው ሲበተን ይለቁናል። ስጡ በተባለ ቀን ከ10 እና ከ20 የበለጠ ለማኝ ያገኙ። አንድ ጊዜ በአንድ ዳር ሌላ ጊዜ በሌላ ዳር ጣልቃ ገብተው መሃል ማደል ይጀምሩና እኔ ያልደረሰኝም እያለ ለማኝ ሲፋጅ አንድ ከረጢት ብር ይዘው ይሄዱና የለማኝ አለቆች የጃን ሆይ አንጋቾች ተከፋፍለው ይበሉታል። ድሮውንም የውሸት ረብሻ የሚያስነሱት ተካፍለው ለመብላት እንዲያመቻቸው ነው። ዓለም ከተፈጠረ ዘመን ከተቆጠረ ጀምሮ ድሃና ድህነት፣ እርግማንና ምርቃት ተለያይቶ አያውቁምና ያጣ ይራገማል፣ ያገኘ ይመርቃል። ትንሽ ቆይቶ ልልታው ቀለጠ፣ ደወሉ ተደወለ፣ ጭብጨባው ቀለጠ። ጃን ሆይ መጡ። ኑ ተቀመጡና ብር ተቀበሉ ብለው የለማኝ አለቆች ተናገሩ። ድሮውኑ ተኮልኩለው ከተቀመጡ መነኮሳት በስተቀር እዚህ መረብ ውስጥ ገብቶ ለመጠመድ የሚፈልግ ለማኝ ታጣ። ቆይቶ ለማኝ በያለበት ሩጫውን ተያያዘው። መጫቶች 2-3 ልጅ ይዘው አንዱን አዝለው ሌላውን ታቅፈው ሶስተኛውን እየጎተቱ ይሮጣሉ። ሽማግሎች ይጎተታሉ። ቆማጦች እንደነጋበት ጅብ ጎንበስ ቀና ይላሉ። የምን ሽሽት ነው ብዬ አንዱን ብጠይቀው አፈና ተነስቷል አለኝ። የዚህን ጊዜ ውበቴ እኔን ለቀቀኝና ሩጫውን ጀመረ። እየሄደ ከየሰው ጋር ይጋጫል። ሮጬ ደረስኩበት።
ልብሴን ይዞ እየጎተተ ከየድንጋዩ ከየምሰሶ ጋር እየተጋጨ እየወደቀ እየተነሳ ብዙ ሮጥን። ጫማ ስለሌለው እግሮቹ ደም በደም ሆኑ። አረ ምንድነው ይሄን የሚያስሮጠን ብለው አፈሳ አታውቅም አለና ጠየቀኝ። አፈሳማ አውቃለሁ፣ ብዙ ኩሌዎች እየታፈሱ ወርቅ ቁፋሮ አዶላ ይላካሉ ሲባል ሰምቻለሁ፣ በአይኔም አይቻለሁ። እኔን የገባኝ የለማኞች አፈሳ ነው። እነሱም ወርቅ ቁፋሮ ይላካሉ እንዴ ብዬ መልሼ ጠየቅኩት። መልሱን ሌላ ጊዜ በረጅሙ ነገረኝ። የማርያም ዕለት ሸሽተን አመለጥን። እኔም ውዬ አድሬ ከጡረታ ሰፈር ለማኞች ብዙ ነገር ተማርኩ። ጡረታ ሰፈር፣ የለማኝ አለቃ፣ አፈሳ፣ እነዚህ 3 ቃሎች ላብራራለህ። ጡረታ ሰፈር ከተክለ ሃይማኖት በታች ያለ የለማኝ መንደር ነው። ጣሊያኖች ጥቁር ሕዝብ አይወዱም ነበር ይባላል። እንግዲህ ለማኝ ምን ያህል እንደሚጠሉ አስብ። ለማኞችን በተለይም ቆማጦችን ከአዲስ አበባ ለማጥፋት እኩሉን በመርዝ እኩሉን በጥይት ግማሹን በአካፋ ግማሹን በሳት ገድለው ለመጨረስ አሰቡ። ነገር ግን የለማኙ ቁጥር በማነስ ፋንታ እየበዛ ስለሄደ ለማኝ መፍጀት የአዲስ አበባን ሕዝብ መጨረስ ነው ብለው ከከተማው ዳር የለማኞች ከተማ ተቆረቆረ። ዛሬ ከተማውን ብርት ሆኗል። አሁን ደግሞ የአዲስ አበባ ከተማ ከንቲባ እንዲፈርስ ትዕዛዝ ሰጥተዋል ይባላል። መቼም ገንዘብና ስልጣን የሌለው ሰው አዲስ አበባ መኖር አይችልም። የለማኝ አለቆች ደግሞ ዘነቡ በምትባል የመንግስት መኪና ድሆችን እያፈሱ በየፖሊስ ጣቢያው የሚያሳስሩ ናቸው። እውነቱን እንናገር ከተባለ መንግስት በደሞዝ የቀጠራቸው አንድ ጡረታ የወጣ ወታደርና አንድ ሹፌር ብቻ ናቸው። ሌሎቹ ግን ጉቦ ለመብላትና ለማጎብጎብ የሚቋምጡ ወመኔዎች ናቸው። በየተዝካሩ በየሰርጉ ቤት ሳይጠሩ የሚያጋፍሩና የመኳንንቶችን ስም እያጠኑ የሚቀላውጡ ምናምንቴዎች ናቸው። ሲማቱ ሲገፋተሩ ለነጋ አይሉም። ሲመቻቸው ኪስ የሚበረብሩ፣ ሳይመቻቸው የሚፈትሉ፣ ከሆዳቸው በስተቀር ሌላ ነገር የማያውቁ እሪያዎች ናቸው። አፈሳ ሲጀመር ሴት፣ ወንድ፣ ልጅ፣ አዋቂ፣ መጫት፣ እርጉዝ፣ ቆማጣ፣ ጤነኛ ሳይሉ 10 ሰው በማስጭን መኪና 40-50ውን አጭቀው በእሳት አደጋ መኪና ፍጥነት እያበረሩ ለማኞችን የሚያሳስሩ ናቸው፣ ቶሎ ቶሎ ለማመላለስ። በእነዚህ በቁጥር ከ10 በማይበልጡ አሳሞች እጅ ወደኩለት አንድ ተረት ትዝ አለኝ። 9 ሰዎች ናቸው አሉ። አውድማ ላይ እንዳሉ አንድ ሽፍታ ይመጣባቸዋል። እነሱም ያዩትና ጭድ ውስጥ ይደበቃሉ። ሽፍታው ከነሱ የተረፈ ምግብ አግኝቶ ይበላና ሊሄድ ሲል የውሃ ቅል ያይና በጦር ይወገዋል። ይሄው ሰው መስሎት ይላል ከተደበቁት መካከል አንዱ። ሽፍታው በጦር ወቅቶ ይገድለዋል። ወይ አፍ አለማረፍ ይላል ሌላው፣ እሱንም ይገድለዋል። እኔ ሻል ዝም ያልኩት ይላል ሌላውም፣ እሱም ይገደላል። እንዲህ አድርጎ 8ቱን ገድሎ ይሄዳል። አንድ ሰው ይተርፍና ወደ መንደር ሮጦ ሄዶ አፋፍ ላይ ይቆምና አረ ስሚ ብሎ ሚስቱን ይጣራል። ወይ ትለዋለች። 9ኛችንን አንድ ሽፍታ ፈጅን ይላታል። 9ኛችንን አንድ ሽፍታ ፈጅን። 9 ሽፍታ ፈጀን። ለጉኖ አንድ ብቻውን ሆኖ እየተሽለኮለከ ፈጀን እንጂ 9 ከሆኑማ አንዳንዳቸውን አንይዛቸውም ኖሯል። መንገድ ላይ አንድ ጎረቤቱ ያገኘውና እንዴት ሆናችሁ ብሎ ይጠይቀዋል። እሱም መቼም ምንም አንል ከ9ኛችን አንድ ተርፈናል አሎ ይባላል። የለማኝ አፈሳ የተጀመረው ብዙ የአፍሪካ ነገስታት አዲስ አበባን እንዲጎበኙ ጃንሆይ ጠርቷቸው የመጡ ሰሞን ነው ይባላል። ከአዲስ አበባ በስተምስራቅ ትልቅ መጋዘን ውስጥ ብዙ ሺህ ለማኞች ታሰሩ። ዙሪያውን በሽቦ ታጥሮ በአጋም ተሸምጦ ለአፈላማ እንደተያዘ ከብት ለማኞች በላምበረት ታጎሩ። አፈሳ ቢሉህ ለልመና የወጡትን ብቻ መሰለህ? አይደለም። ቆማጣ፣ አይነ ስውር፣ ሽባ፣ አንካሳ፣ ዲዳ፣ ኮልታፋ፣ ፎቃቃ፣ አሮጊት፣ እመጫት፣ እርጉዝ፣ እነዚህ መቼም ሮጦ የማያመልጡና የመጀመሪያዎቹ ታሳሪዎች መሆናቸው አያጠራጥርም። የባሳት ታምጣ እንዲሉ ጨርቃሙ፣ እብዱ፣ ደንቆሮው ሳይቀር ከየቤቱ እየተለቀመ ታሰረ። መታሰር ብቻ መስሎ ነው? እሱማ ቢሆን የፈጃቸው ውሃ ጥሙና ራቡ ነው። ውሃ ጠፍቶ መስሎ ነው? ከፈርሳ ሳይነጥፍ እህልም አልጠፋ። ስንቅ የሚያቀብሉ ቤተሰቦች ፈርተው ቢቀሩ እንኳ የበጎ አድራጎትና የጃንሆይ እርዳታ ይታዘዝላቸው ነበር። ነገሩ ሌላ ነው። ለጉብኝት የመጡት የአፍሪካ ነገስታት በአገራቸው ድሃ የሌለ ይመስል
እዚህ መጥተው ሲያዩ እንዳይሰቀቁ ተብሎ የተደረገ ዘዴ ነው። ጃንሆይ ከዚያ ሁሉ ደግነታቸው፣ ከዚያ ሁሉ ፈሪሃ እግዚአብሔር የገዛ ድሆቻቸውን እንዴት አንዳንድ ጥይት ነፈጓቸው ብዬ ተገረምኩ። የሚገርም ነገር ደግሞ ረሃብና በሽታ የጨረሳቸው አንሶ ሬሳ ሮጦ ያመልጥ ይመስል በወታደር በጥብቅ እንዲጠበቁ መደረጋቸው ነው። አፈሳው ግን የአፍሪካ ነገስታት አዲስ አበባ ሲመጡ ብቻ ሳይሆን ጃንሆይ በሚያስቀድሱበት ቤተክርስቲያንና የውጭ ሀገር ሰዎች በሚያዘወትሩት አካባቢም ተለምዶ ቀርቷል። ውበቴ መለመን ብቻ አይምሰልህ፣ መዝፈንም ይወዳል፣ ቅኔም ተምሯል። አንዳንድ ጊዜ ደግሞ የልጅ የመሰለ ጥያቄ ይጠይቃል። ሴቶችና ወንዶች በምን ተለይተው ይታወቃሉ ይለኛል። በብዙ ነገር ይለያያሉ። ሴቶች ድምጻቸው ቀጭን ነው፣ ጉትቻ ያደርጋሉ፣ ጸጉራቸውን ያሳድጋሉ፣ ይተኮሳሉ፣ ሻሽ ያስራሉ፣ ቀሚስ ይለብሳሉ፣ የሴት ቦርሳ ይይዛሉ፣ መልካቸው ያምራል፣ ሲስቁ ያምራሉ። ቂጣቸው ጥልቅ ነው አልኩት። ፋጤ ቂጧ ትልቅ ነው አለኝ። መቼም ካንተ ቂጥ ይበልጣል አልኩት። ለምን አልነገረችኝም? ባትጠይቃት ይሆናላ። እሺ ጠጅ ምን ይመስላል? ቢጫ ምን ይመስላል? አደይ አበባ። አደይ አበባስ? የአዲስ አበባ ባህታዊዎች የሚለብሱትን አንሶላ ይመስላል። ጥቁርስ ምን ይመስላል? ኑግስ? ኑግማ ከሰል ይመስላል። ከሰልስ? የጳጳስኮ? ፈረንጆች ነጭ ናቸው የሚባል እውነት ነው? አሁን ነጭ ናቸው። ምን አይነት ነጭ? ሊጥ የመሰለ። አረንጓዴ ሰው አለ? አይ አረንጓዴ ሰው የለም። ቢኖርም ይታሰር ይሆናል። ለምን ይታሰራል? የሰው መልክ አረንጓዴ ስለማይሆን ነዋ። በአጋጣሚ ከተገኘም ሰው እንዳያስደነግጥ ይታሰራል ወይም ይገደላል። እኔማ የጃንሆይን ቤተ መንግስት ከሩቅ ሳየው እንኳን ጠለዋለሁ። አዲስ አበባ እንግዳ በነበርኩ ሰሞን አዳሪ ትምህርት ቤት እንዲያስገቡን ጃንሆይን ለምናቸው የሚለኝ ሰው በዛና እውነት መስሎኝ አንድ ቀን መኪናቸውን አስቆምኩና ለጥ ብዬ እጅ ነሳው። ከወደቅኩበት ሳልነሳ የጃንሆይ አንጋቾች ረግጠው በጥፊ በቡጢ በሰደፍ አሬን አበሉኝ። አንድ ቀን አይናቸውን አይቼ በሞትም አይቆጨኝ ስለ የነበርኩ ሰውዬ ወዲያውኑ ሞታቸውን ተመኘው። አትደብድቡት በማለት ፋንታ 3 ብር ምጽዋት ዘረጉልኝ። እንዴት አይናቸው እያየ ያስደበድቡኛል ብዬ እልህ ያዘኝና 3 ብራቸውን ወርውሬላቸው ሄድኩ። በመንገድ ዳር የቆመው ሕዝብ አትምቱት፣ አትገፍትሩት እያለ ሲጮህ ንጉሱ በኔ ላይ ብቻ ጦርነት ያወጁ መሰለኝና ኩራት ተሰማኝ። ምን አይነት ደግ ሕዝብ ነው እያልኩ የደስታና የቁጭትን ባያነባው ሄጄ ተቀላቀልኩ። አሽከሮቻቸውን ባይልኩብኝ ኖሮ እኔና እሳቸው ትግል ቀርቶ ቡጢ ብንገጥም አያሸንፉኝም ነበር። ጃንሆይ ድሃ የሚጠሩ የምራቸውን መሆኑን አወቁ። እኔም ጠላኋቸው። የላምበረቱንም እልቂት እንዳይቀጥል ያደረገው የአስተማሪዎችና የተማሪዎች ተቃውሞ ነው አሉ። አጥርጥሰው ገብተው የሞቱትን ሰዎች ፎቶ አንስተው ሕፃናት የሙታን እናቶቻቸውን ጡት ሲጠቡ የሚያሳይ ፎቶ ጨምረው ለዓለም መንግስታት ከክስ ደብዳቤ ጋር ባይልኩ ኖሮ ውጤቱ ከዚህም የከፋ ይሆን ነበር። ያኔ የድሆች እልቂት ሲሰማ የአዲስ አበባ ሕዝብ ማቅ ለብሶ አመድ ነስንሶ አለቀሰ። አዲስ አበባ ጸጉሩን እየተላጨ እንባ እየተራጨ አዘነላቸው። ድንጋጤው፣ ሰቀቀኑ፣ ጩኸቱ፣ ዋይታው ሰማያ ሰማያት ዘልቆ እስኪሰማ ድረስ አለቀሰ አሉ። ይህ ወሬ አምልጦ በመውጣቱ ጃንሆይ ተቆጥተው ሕዝቡ የተማሪ ወሬ የልጅ ወሬ አምኖ እንዳይቀበል ፎቶውንም ከየትም የፈረንጅ መጽሔት የለቀሙት ነው ብለው አስወሩ። ሳይታፈሱ ያመለጡ ለማኞች ደግሞ ከነ ልጆቻቸው ቤታቸውን ዘግተው በችጋር ተቆነደዱ። ለሽንት ለመውጣት እንኳ ጨለማን ተገናርገው ካልሆነ የማይሞከር ነበር። ለምን ቤት ውስጥ ተዘግተው እንደሚውሉ የማያውቁ ሕፃናት አንዴ ምግብ ፈልገው ሌላ ጊዜ ጨዋታ አምሯቸው ይላቀሱ ነበር። ጣሊያን ያመጣው ጣጣ ጃንሆይ ያቀዱት ብልሃት ፍዳቸውን አስጨረሳቸው። ያኔ ልመና የዘመነ ኔሮን ክርስትና ሆነች። የድሃ አቅም ለቅሶ ነውና ድሃ አለቀሰ። የድሃ ጉልበት እንባ ነውና አነባ። ምሬት ነውና ተማረረ። ያኔ ሥራ የያዘው እንኳ ሳይቀር ለራሱ እየፈራ ያለችውን ልብስ እያጠበ መውጣትና የጎሪጥ እየተያየ የገዛ ጥላው ሲያባረረው መዋል ሆነ። እልቂት ያባባውና እንደ ግርሳት የቆጠቆጠው ለካንስ ግማሽ ለራሱ ፈርቶ ኖሯል። ያኔ አዲስ አበቦች ያለቀሱት ለቅሶ ያሳዩት ሐዘኔታና መተሳሰብ መቼም ታይቶ አይታወቅም ይባላል።
የአፍሪካ ነገስታት ጉብኝት ያን ያህል ህዝብ ያስጨረሰ የፈረንጅ ንጉሶች ቢጨመሩ ኖሮ አዲስ አበባ ምን ይውጣት ይሆን? ታዲያ ከዚህ ወዲያ አፈሳ በተነሳ ቁጥር ተማሪዎች አልሰሙ ይሆን ይባላል። ተማሪዎች ደግሞ ለማኞችን ለማስፈጣት ሲሯሯጡ ተይዘው ይታሰራሉ። አንዱ ሲታሰር ሌላው ለማስፈጣት ሲጥር ጠቡ ይከራል። ለማኞች ከተፈቱ በኋላ መሬት ላራሹ ብለው ይጠይቃሉ። እንደሚባለውማ በጥያቄ ላይ ጥያቄ፣ በሰበብ ላይ ሰበብ እየደረደሩ ንጉሱን ከስልጣን አውርደው ለማኝም እንደ ልቡ እንዲለምን ገበሬውም እንደ ልቡ እንዲያርስ የሚያደርግ መንግስት ለማቋቋም ነው አሉ። ያየሁትንና የሰማሁትን ሁሉ ጽፌ ከማሰለችህ እያለፍኩ ዋና ዋናውን ብቻ በገልጽልህ ይሻላል። አዲስ አበባ ዘፈን ሁል ቀን እልፈት እንዳለፈ ነው። ቴፑ፣ ራዲዮኑ፣ የሸክላ ማዘፈኛው በየሻይ ቤቱ፣ በየቡና ቤቱ፣ በየመኖሪያ ቤቱ ቀንም ማታም ይዘፍናል። መኪናው ሌሊቱ ሙሉ እንደሄደ ያድራል። ሰው መቼ ተኝቶ መቼ ይነሳል የሚያሰኝ ነው። እኔማ ተማሪ ከዘፈነ ፍየል ከቀዘነ ሲባል እውነት መስሎኝ ዘፈን ማዕት ያመጣል እያልኩ ስሸሸው ኖርኩ። አዲስ አበባ ለቤትም ለሱቅም ለድልድዩም ለሽንት ቤቱም ለምኑም ዘበኛ አለ። እንዲያው ነሸጥ አድርጎህ ልሩጥ ብትል እንኳ መሮጥ አትችልም። እብድ ነው ባትባል ሌባ ነው ተብለህ ትታሰራለህ። ሌላ ያልነገርኩህ ነገር ቅድስት ሥላሴ የሚባለው ደብር ሰው ጫማ ሳያወልቅ ወደ ቅድስት ሲገቡ ባይኔ አይቻለሁ። በነገራችን ላይ አንዳንዶቹ ቤተክርስቲያኖች ቅኔ ማህሌት የላቸውም። ሴቶች ሊቀድሱ ነው ተብሎ የተወራውም እዚያው ቅድስት ሥላሴ ቤተክርስቲያን ነው። ሴቶች ሲዘምሩና ተሰጥኦ ሲቀበሉ ግን ባይኔ አይቻለሁ። እሑድ እሑድ ታምረ ማርያም አይነበብም። መክለፍት የሚባል ነገርም የለም። ሁሉም እንደ መንገደኛ ስንቁን ቋጥሮ ይመጣል ወይም አፉን ሳይሽር ወደ ቤቱ ይመለሳል። በሰንበት ምድር ደግሞ የውሸት ቄስ ይበዛል። የውሸት ጥምጥም ይጠመጥምና ቤተክርስቲያን ለማሰራት አስበን ወይም ተቃጥሎብን ልብሰ ተክህኖን ሌባ ዘርፎን ዕጣን መግዣ ተቸግረን ይላል ስዕሉን ታቅፎ ቃጭል እያቃጨለ የታቦት ጥላ ዘርግቶ። እኔስ ሁሉም ነገር ሰለቸኝ። ውበቴ እንደ ሰዓታት ቋሚ ከሌሊቱ 10 ሰዓት ይቀሰቅሰኝና ጠቅላይ ግዛት አውቶቡስ ተራ ለልመና እንሄዳለን። እዚያም ከተሳፋሪ ጋር ትንቅንቅ፣ ከለማኝ ጋር ጭቅጭቅ፣ ከሱቅ በደረቴና ከአውታንቲ ጋር ግብግብ እንገጥማለን። ሲረፍድ መርካቶ አውቶቡስ ተራ፣ ሲመሽ በየቡና ቤቱ መዞሩ ሰለቸኝ። ከማታ እስከ ማታ ልመና፣ ተለምኖ ቋቱ ጠብ ላይል ነገር። የአዲስ አበባ ልመና ውሃ በወንፊት መቅዳት ነው። ደግሞ የለማኙ መስገብገብ፣ የመጽዋቹ መንገብገብ አይጣል ነው። መጽዋቹ አንዷን ብር ወደ 100 ሳንቲም ይመነዝርና ከእጁ ለማውጣት ይንቀጠቀጣል። ለማኙ ደግሞ መጽዋቹን ከበብ አድርጎ መሄጃ ይከለክልና ከእጁ ለመንጠቅ ይደርሳል። ኤዲያ ሁሉም ነገር ብልጠት ነው። ማታለል ብልጠት ነው። ውሸት መናገር ብልጠት ነው። ከአንዱ ሰው ሸፍጦ 2 ጊዜ መጽዋት መቀበል ብልጠት ነው። በዓል ሲሆን የሰው ልጅ ሰርቆ ወይም ተከራይቶ መለመኛ ማድረግ ብልጠት ነው። ልጄ ሰው ገድሎ የደም ዋጋ የሚከፍለው አጥቼ እያሉ መለመን ራሱ ብልጠት ነው። ገና ለገና ገንዘብ ለማግኘት ሲል ስንቱ ጤነኛ ሰውነቱን በሳት አቃጥሎ ይጥለዋል። ጤነኛ እጆቹንና እግሮቹን በሻሽ ያስርና ደም የመሰለ ቀለም ቀብቶ መለመን፣ ያልሆኑትን መሆን የተለመደ ነው። እጅና እግር አጥቶ ተጎማምዶ የተንፏቀቀ እንኳን ይበልጥ ለማሳዘን ሲል ሰውነቱን ደም እስኪወጣው ያከዋል። ሙሉ ጤነኛ በመሆናቸው ስንቶቹ ይበሳጩ መሰለ። ለምነው በሚያድሩ በሽተኞች ይቀናሉ። ስንቶቹ የውሸት አይነ ስውር ሆነው እድሜያቸውን በልመና ገፍተዋል መሰለ። ጤንነት ብቻውን ምን ዋጋ አለው? በግዞት የሚኖሩ አንድ ባህታዊ አሉ። ሁልጊዜ ጠፍተው ይመጡና ሲያስተምሩ ተይዘው ተመልሰው ግዞት ይላካሉ። አንድ ቀን አዩዋቸው። ጃንሆይ ሊያስቀድሱ መጥተዋል። አንድ የውሸት ባህታዊ የእንጨት ቀንበሩን የሰበረ የብረት ቀንበር ይሰራበታል፣ መኳንንቱንና ተከታዮቹን ለሚንቅ በላዩ የምድረ በዳን አውሬ ያሰለጥንበታለሁ፣ ለአንበሳና ለዘንዶም ተገዢ አደርገዋለሁ እያሉ ይሰብኩ የነበሩትን በጣም ገሰጿቸው። ባህታዊ የመሰሉ ነጭ ለባሾች እኮ ሞልተዋል። ግዞተኛው ባህታዊ የጃንሆይ መኪና ጆሮ አብቅላ ተሰማቸው ይመስል ጣታቸውን ወደሷ ቀስረው አንተ ግብዝ የቀበሮ ባህታዊ ወዮልህ
ግርማ ሞገስ በተሞላበት አረማመድና አመለካከት ሕዝቡን እያስተዋሉ እነዚህን ነቢያተ ሐሰት የበግ ለምድ የለበሱትን ተዋቸውና የልጆቻችሁን የተማሪዎችን ድምፅ ስሙ አሉ። እግዚአብሔር በሕፃናት አንደበት ይናገራል። ሕሊናቸው በገንዘብ ያልተሸጠ ቀንበርን የሚሰብሩ እስራትን የሚበጥሱ እነሱ ናቸው። መሮጥና ማምለጥ ማየትና መታገል የሚችሉ ድሆች በኃይለኞች ክንድ እየታነቁ በከባድ መዳፍ እየተደቆሱ ወደ ሞት ባድማ ወደ ላምበረት ሲጣሉ የጮህላቸው ማን ነው? ቤተ ክርስቲያን ናት እና አባ ናቸው? አይደሉም። ለደም ከተማ ወዮላት፣ በሁለንተናዋ ቅሚያ ሞልቶባታልና። ጣታቸውን ወደ ጃንሆይ መኪና እያመለከቱ ባለመኪናው ይዘንጣል፣ ድሆች በረሃብ ያልቃሉ። አዲስ አበባ ሆይ ልብስሽን በፊት እገልጣለሁ፣ አፍረተ ሥጋሽንም ለአፍሪካ ነውርሽንም ለዓለም መንግሥታት አሳያለሁ። ሎንዶን፣ ፓሪስ፣ ሞስኮ፣ ዋሽንግተን ይንቁሻል፣ ያዋርዱሻል፣ ይስቁብሻል፣ ማላገጫም ያደርጉሻል። ንጉሥሽ ወራዳ ነው፣ ሕዝብሽን ብለው ያፋቸውን ሳይጨርሱ ፖሊሶቹ እያዳፉ እየገፉ ወሰዷቸው። ለካንስ እነፊት አውራሪ ደምስ አላምረው የጎጃምን ሕዝብ በሬ ሲያስጎትቱት፣ በዱላ ሲቀጠቅጡት፣ በጅራፍ ሲገርፉት፣ ውሃ ቀጠነ ብለው በየገበያው ሲሰቅሉት ጃንሆይ እያወቁ ነው ዝም የሚሉ። የድሮ እግዚአብሔር ኢየሩሳሌምን ሲያጠፋ ሴት፣ ወንድ፣ ድሃ፣ ሀብታም፣ ቄስ፣ ነጋዴ ሳይለይ ነበር። የዘመኑ እግዚአብሔር ደግሞ ከሰውም ሰው ድሆችን ከሀገርም ሀገር አንዳንድ ከተማ ብቻ ይቀጣል። የሰፈራችን ልጆች ውበቴን ሲያበሽኩት ውበቴ እኮ ሆዳም ነው 10 እንጀራም አይመክተው ይሉታል። በጣም ይናደዳል። ምክንያቱም ለምግብ ይህን ያህልም ነው። መጠጥ ከጠጣ እህል አያምረውም። ውበቴ እኮ 1 ብርሌ ጠጅ መጠጣት አይችልም ሲሉት እንግዲያውስ እናንተ ናችሁ ትናንት 10 ብርሌ ጠጅ የጠጣችሁልኝ ይላችኋል የምሩን እየተናደደ። የኛ ሀገር ቅዳሴ በጸጥታና በጥሞና ነው የሚከናወን። ቅዳሴ ከገቡ በኋላ በቅጥር ውስጥ ያለ አይወጣም፣ ውጭ ያለ አይገባም። መላእክት እንደ ቅጠል ይረግፋሉ፣ እንደ ሻሽ ይነጠፋሉ ስለሚባል አዲስ አበባ ደግሞ የተገላቢጦሽ ነው። ለማኞች ደረጃው ላይ እየወጡ ሲለምኑ የሚያሰሙት ዜማ ከቤተ ክርስቲያኑ ድምፅ ማጉያ ጋር ይፎካከራል። እዚህ አንድ ብድ ይለፈልፋል፣ እዚያ አንድ ባህታዊ ይሰብካል። በሌላ በኩል የመኪኖች ጩኸትና መርመስመስ ሌላ ጉድ ነው። አዲስ አበባ መኳንንትና ሴት ወይዛዝርት ደግሞ ተያይተው የማያውቁ ይመስል ቤተ ክርስቲያን ቅጥር ግቢ ውስጥ ወሬና መሳሳም ያበዛሉ። አንዱ ይወጣል፣ ሌላው ይገባል። ቅዳሴ ገብተው ሲወጡ ድረስ አስችሎት የሚቆይ የለም። አንድ ቀን ለጋር ስንለምን 2 ባለመኪኖች ይህ ሕዝብ በሙሉ ለማኝ ሆነ ልበል አለ አንደኛው ፊቱን ኮሶ አስመስሎ። የኔ የሚያናድደኝ እኛን በመለመናቸው አይደለም። አንድ ቀን አንድ አሜሪካዊ የሀገርህ ለማኞች መንገድ ከለከሉኝ ካለኝ ወዲህ አሜሪካዊውን ሳየው አፍራለሁ፣ ለማኞችም ሳይ ሸማቀቃለሁ አለው። ነባር ለማኞች እኛን መጤዎችን አይወዱንም። እናንተ ከመጣችሁ ወዲህ ነው የአዲስ አበባ መኳንንት ልቡ የጨከነና ለማኞችን መርዞ የጠላን። ድሮ ለማኝ ብርቅ ነበር፣ ከአንድ ብር በታች የሚመጸውት አልነበረም ይሉናል። ግን አልፎላቸው አላየሁም። ከኛ እኩል ልመና ይንከራተታሉ። መንጋ ለማኝ ሰማይ ሲዞርበት ጊዜ በእኛ ያሳብባል። ለአንዲት ፉርኖ የሚደረገው ግብግብ መፈጠርን ያስጠላል። ድሮ በኩሊነቴ አንድ ዘንቢል ለመሸከም ብዙ ኩሊ ግብግብ ይፈጥርና ይደባደብ እንደነበረው አይነት ነው። እንዲያውም አዲስ አበባ ሳር ቅጠሉ ሁሉ ብር ብር ይላል። ንጉሱን ማማት በጥብቅ የተከለከለ ነው። ባትወዳቸውም እወዳቸዋለሁ ማለት አለብህ፣ አለበለዚያ ጆሮ ጠቢ ያሻውክብሃል። አንዱ ብልጥ በዚህ እንዴት እንደሚጠቀም ልንገርህ። ምንም ገንዘብ ሳይኖረው መጠጥ ቤት ይገባል። ከዚያ አንዱን መኳንን ጠጋ ብሎ ጌታዬ ከሁሉ አብልጦ የሚወዱትን አውቃለሁ ይላቸዋል። ሐሰት አታውቅም ይሉታል። እንወራረድ ይላቸዋል። 50 ብር ሰጥ ይሉታል። ግድ የለም 10 ይበቃል ይላል አጅሬ። መልካም ይላሉ። ከሁሉም አብልጦ የሚወዱ ጃንሆይን ነው ይላቸዋል።
መቼም ከ10 ብር ሕይወት ይበልጥባቸዋልና አውቀው ይረታሉ። የጃንሆይ ነጭ ለባሽ እንዳገርህ ነጭ ለባሽ አይምሰልህ። አንድ ነጭ ለባሽ ከበርቴዎችን ከበርቴ መስሎ፣ ለማኙን ለማኝ መስሎ፣ ተማሪውን ተማሪ መስሎ ይጠጋል። እብዱን ለመያዝ እብድ መስሎ ራቁቱን እየሄደ ነው። አንድ ጥይት ሳይተኩስ ሺህ ገድሎ የሚገባ ነው። ይህን ደብዳቤ አንብበህ ስትጨርስ ቅደደው፣ አለበለዚያ መዘዝ ያመጣል። ያልጠረጠረ ተመነጠረ ተብሏልና በእንዝህላልነት ከእጅህ ካመለጠ ወዮልህ። ጃንሆይ ነገርና ሰው አይንቁም ይባላል። ሲቀጡስ ከ7 ትውልድ ነው። ለራሴ ፈርቼ እንዳይመስልህ። እኔማ ከቤተ ክርስቲያን የወጣሁ ዕለት ባላፈርስም አፍርሻለሁ። ጃንሆይ ፊት የተደበደብኩ ዕለትም ባልሞትም ሞቻለሁ። ጃንሆይ በቁመት ካፍ የወደቀ ጥሬ ያክላሉ። ጥድፍ የሚያካክሉ አንጋቾች መካከል ስታያቸው ሕፃን ይመስላሉ። ያ ሁሉ መኳንንት በዙሪያቸው ሲያዘጠዝጥ ያስገርማል፣ ያስቅማል። የባሰ የሚያስገርመው ደግሞ ጃንሆይን ለማየት የሚደረገው ግፊያና ትንቅንቅ የፖሊሶቹ ዱላና እርግጫም አይደለም። እንደ መልክዓ ማርያም እንደ መልክዓ ኢየሱስ ሁሉ መልክዓ ኃይለሥላሴ ተደርሶላቸው የአዲስ አበባ ምዕመናን በትጋት ሲጸልዩበት ማየት ነው ይበልጥ የሚያስደንቅ። በቅዳሴውም በቅኔውም በጸሎቱም የጃንሆይ ስም 1000 ጊዜ ካልተጠራ ቅዳሴውም ቅዳሴ አይደለም፣ ቅኔውም ቅኔ አይደለም። ለካንስ በመላእክት ፋንታ ነው አንጋቾች ቤተክርስቲያኑ ቅጥር ግቢ የሚሰለፉ። ለካንስ በሰይፍ ፋንታ ነው አንጋቾች ሳንጃቸውን መዘው የሚቆሙ። እንደ ቀሳፌ መላእክት እንደ ሻሽ ይነጠፋሉ ይባላል። እኔን ያልገባኝ አንጋቾች እንደ ሐውልት መቆማቸው ነው። ጃንሆይ መቼም ጃንሆይ ናቸው። ሰይጣን ልባቸውን አደንድኖታል። ካህናትስ እነሱስ ድሮም ያው ናቸው። አረ ምዕመናን ምን ነክቷቸው ነው መገዛታቸው አንሶ ገነት እንዲያገቧቸው ወዶ የሚጸልዩ? ስንት ደካማ እናትና አባቶች ከነጸሎታቸውና ከነምህላቸው ጥርኛ ፈር ሆነው የቀሩ በጃንሆይ ትእዛዝም አይደል? ያ ሁሉ ለማኝ፣ ያ ሁሉ የልመና ቀረርቶ፣ ያ ሁሉ ማሳዘንና መለማመጥ ጥርኛ ፈር ሆኖ የቀረው የስንት ለማኝ ሕፃናት ሳቅና ጨዋታ ማሳዘንና ፍች በሌለው ልሳን መንተባተብ ጥርኛ ፈር ሆኖ የቀረው በጃንሆይ ግዛት አይደለምን? እኒያ ሁሉ ከቅዱሳት አንስት የሚቆጠሩ መነኮሳት፣ እኒያ ሁሉ አበው የተጋደሉት ተጋድሎ በስንክሳር ሳይጻፍ በታሪክ ሳይመዘገብ ወበዛቲ ዕለት አረፈ ብፁዕ ወቅዱስ አባ ሳይባልላቸው ቀረ። በቃ ቀረ። ጡረታ ሰፈር የመጠጥ አይነት ሞልቷል። ጠላ፣ ጠጅ፣ ካቲካላ፣ ሻሜታ፣ መሪሳ፣ ሁሉም ለምኖ ባገኛት ሳንቲም ይጠጣል። ውበቴ ምክሩ መሬት ጠብ አይልም። ኩሊ ከሚበዛበት ጠጅ ቤት መግባት ቅዳሜ ነው። ደግሞ አዲስ ልብስ መልበስና ጫማ ማድረግ የለብህም። አሮጌ ልብስና አሮጌ ጫማ እንኳ የሌለው ኩሊ ሞልቷል። ታዲያ በባዶ እግሩ እየሄደ ላንተ የሚመጸውት ይመስልሃል? አይደለም። የሚመጸውተው ከሱ ስታንስ መሆኑን አትዘንጋ። ባለባበስም ማሳዘን አለብን። ቡና ቤት የሆነ እንደሆነ እግዚአብሔር ይስጥህ ቢልም ጭጭ በለውና ቁም። አንተ ድርቅ ብለህ ስታየው እኔ ስጮህበት ወሬውን እንዳታቋርጠው ሲፈልግ ለአይኑ ስታስጠላው ሙዚቃው ሆይ ሆይ ሲልበት የግዱን ይሰጠናል። ብቻ አንተ ማወቅ ያለብህ የትኛው ጠጅ ቤት ኩሊ እንደሚገባ፣ የትኛው ጠጅ ቤት መኳንንት እንደሚገባበት ነው። የትኛው ቤት ስሙን እንደምናገኝና የትኛው ቤት 10 ሳንቲም እንደምናገኝም እወቅ። አንተ ጎበዝ ከሆንክ እኛ እኮ ከፒያሳ ለማኞች አናንስም። ደሞ ለምንድን ነው የልደታና የጊዮርጊስ ደሞዝተኞችን ለይተህ የማታውቃቸው? ድንገት አንድ ሚኒስትር በመንገድ ወይም በቡና ቤት ብታገኘውና ሽልንግ ቢሰጠን ጥቅም ነው። ወይኔ ማየት በቻልኩ ኖሮ እያንጠረጠርኩ ለያቸው ነበር። እኔ እንደሆንኩ እንደዚያ ከሚጋረፍ አይን ጋር መፋጠጥ ቀርቶ ሳንቲም ሲዘረጉልን እንኳን መቀበል ያሳፍረኝ ነበር። ዘበኛ የሚከለከልበት ቡና ቤት ከሆነ ብቻዬን እገባለሁ። አንተ ስታያቸው ታፍር ይሆናል። እኔ እንደሆንኩ የሚጠላኝንና የሚገላምጠኝን በደጋይን የሚያየኝንም ለይቼ ማየት ስለማልችል ልዩነት አያመጣብኝም። ሌላው ቀርቶ የምበላውን እንጀራ እንኳን ላየው። እንዲያው እጅና ፋይት ተጣጡም እንጂ ለኔ ብርሃኑም ጨለማውም አንድ ነው። እንቅፋት ሲመታኝ እንኳን ምን አይነት ደም ከግሬ እንደሚወጣ አላውቅም። አሁን አንተ
ምላስን አውጥተህ ብታላግጥብኝ ሰው ካልነገረኝ እንዴት ማወቅ እችላለሁ? ይላል ውበቴ። ለመሆኑ የላምበረቱን እልቂት እንዳይቀጥል ያደረገው የተማሪዎች ተቃውሞ ምን አይነት እንደሆነ ማወቅ ትፈልጋለህ? ልንገርህ። ያኔውን አይደለም፣ በቅርቡ ያየሁትን። የአገርህ የቅኔ ተማሪ ባላገርን በአስማት እንደሚያስፈራራውና እንደሚያንቀጠቅጠው ጃንሆይም ተማሪና አስተማሪ ብርክ ያስይዛቸዋል። የሚያስገርምህ የአስኳላ ተማሪ አስማት መድገም አይችልም፣ ሽጉጥና ጠመንጃም የለውም። አልማርም ይልና ትምህርቱን ረግጦ ደብተሩን ይዞ እስክሪብቶውን ኪሱ ውስጥ ከቶ ከትምህርት ቤት ይወጣል። መንገዶችንም በሰልፍ ያጥለቀልቃቸዋል። የአንድ ትምህርት ቤት ተማሪዎች የሚያሳዩት ሰልፍና የሚያሰሙት መዝሙር እንደ ትንሣኤ ደወል ሩቅ ቦታ ያሉትንም ተማሪዎች ይቀሰቅሳቸዋል። ፖሊሶች በሚያስለቅስ ጋዝና ባርጩሜ ሲሏቸው፣ ተማሪዎች ደግሞ ፖሊሶችንና የከተማ አውቶቡሶችን፣ የአሜሪካ ኤምባሲን በድንጋይ ይደበድባሉ። አውቶቡሶች ይሰባበራሉ። ፖሊሶች የብረት ቆባቸውን እየመከቱ ያባርሯቸዋል። የተማሪ አፈሳ ይቀጥላል። ተሜ ለለማኞች ጥብቅና ስትቆም የዱላ ውርጅብኝና የወህኒ ቤት እራቱና አረፍ። መቼም ሰው በራሱ መፍረድ አይፈልግም እንጂ እንደ ለማኙ ብዛት መጠላት አይበዛብንም። መኳንንቱና ሴት ወይዛዝርቱ የመልካቸው ማማር፣ የልብሳቸው ንጽህና፣ የመኖሪያ ቤታቸውና የመኪናቸው ቁንጅና፣ ያንን አይተህ አፈር የመሰለውን የድሆችን ፊትና የለበሱትን ቡትቶ ስታይ ታንድ አገርና ታንድ ወንዝ የበቀልን የአንድ አገር ሰዎች አንመስልም። እንዲያው ሙያዬ ብለው ጥላቻቸውን ማባባሳቸው በዛ ብዬ ነው እንጂ መጠየፍስ ይጠየፋሉ። አልፈርድባቸው። ምን ማለት ነው? ፈረንጅ እኮ ሆነዋል። በመልክ ባለባበስ፣ ባነጋገር፣ ባበላል ሳይቀር ፈረንጅ ሆነዋል። በየመንገዱ በየግንቡ ስር የወደቀ ድሪቶ ታይና ተሻግረኸው ስታልፍ ወይም ምንድነው ብለህ በእግርህ ገለጥ ስታደርገው አፈር የመሰለ ሰው ብቅ ይላል። ይህን ሳይ አልፈርድባቸውም። አንተስ? የድሃው ብዛት ሳይሆን የድህነቱ አይነት ብዛቱ፣ የበሽተኛው ብዛት ሳይሆን የበሽታው አይነት ብዛቱ ያስጠላል። በየመንገዱ በየመጠጥ ቤቱ የትም ቢሆን ቀንም ሆነ ማታ ሀብታም በሄደበት ቦታ እንደ ጥላ መከተል ነው። መኪና ውስጥ ከቆንጆ ሴት ጋር ተቀምጦ ሳለ ስለ እግዚአብሔር ብሎ ጆሮ ላይ ሲያቃጭልበት የሚያሳየውን ጥላቻ በቃላት መግለጽ ያቅተኛል። የዚህን ጊዜ ልመና በሞት አስቀጥቷል ብልህና አንተ በሀብታሞች ቦታ ሆነ ብታየው አንጀትህ ይርስ ነበር። በእኛ በለማኞች አንጀት ስታየው ግን ወንጀል ይመስልሃል። በዚህ ላይ የሴተኛ ዳሪዎች፣ የአታላዮች፣ የሬቦች፣ የማጅራት መቾች ብዛት አይጣልብህ። መቀማማት፣ መሸነጋገል፣ መገለማመጥ፣ መሰዳደብ፣ መገፈታተር፣ መተራረድ፣ መወሻሸትም፣ መተቻቸት፣ ጉቦ መበላላት፣ አለመተማመን የከተማው ጠባይ ይመስላል። አንዱ ነጥቆ ይበራል፣ ሌላው ያባርራል። አንዱ ጦሙን ይውላል፣ ሌላው በቁንጣን ይሞታል። አንዱ መኪና ሰውን አሳፍሮ ይሄዳል፣ ሌላው መኪና አንዱን መንገደኛ ገጭቶ ያመልጣል። አንዱ የመኪናውን መንገድ እየዞረው ሲጠርግ ይውላል፣ ሌላው ቆሻሻ እያመጣ ይደፋል። አንዱ መንገድ ዳር ልሽና ይላል፣ ሌላው አላሸናም ይላል። አንዱ ተሸክሞ ሲንገዳገድ፣ ሌላው በእግሩ ለመራመድ ተጠይፎ በመኪና ይሄዳል። ሁሉም ነገር ወይ ሲያንሰው ወይ ሲትረፈረፍ ነው ይላል ወንድምህ አውግቸው ተረፈ። እንዳለ ይህን ደብዳቤ ከጻፍኩት በኋላ መልሼ ሳነበው አንዳንድ ሐሳቦቼ አይገቡህም ብዬ ተሰማኝ። ቢሆንም ከሚቀርብህ ልላክልህና አንብበው። ያልገባህን እንግዲህ በአይነ ሥጋ ስንገናኝ በረጅሙ እንጨዋወተዋለን። በል ደህና ሁን። ትረካውን ስላዳመጡ እናመሰግናለን። ቪዲዮውን ላይክ በማድረግና ቻናላችንን ሰብስክራይብ በማድረግ እንዲሁም አስተያየቶን ኮሜንት መስጫ ሳጥን ላይ በማስቀመጥ ያበረታቱ።